ኢቨንት ማናጅመንት ብለን ስንል በስሩ በጣም ብዙ ሌሎች ባለሙያዎች የሚያስፈልጉት ትልቅ ፊልድ ነው። ይሄን ስራ አሁን ስታስቡት እንዴት አይነት ስራ ይመስላችኋል? እንደ አካውንቲንግ መቼም ደባሪ አይደለም አይደል? ኢትስ ኖት ሞኖቶነስ። ሁልጊዜ የሚቀያየር ነገር በመሆኑ ከተለያየ አዳዲስ ሰው ጋርም ስለሚያገናኘን ሁልጊዜ በጣም አዲስና ልዩ የሆነ ሳቲስፋክሽን ለእያንዳንዱ የተለያየ ኢቨንት የሚሰጠን ነው። ኢቨንት ማናጀር በመሆን ምን ቤኔፊት አደርጋለሁ ብሎ አንድ ሰው ቢጠይቅ አንደኛው ሪኮግኒሽን ነው። ሪኮግኒሽን ደግሞ ከገንዘብ የበለጠ ነው። ገንዘቡም ቀላል እንዳይመስላችሁ። ዲፔንዲንግ ኦን ዮር ክላይንት ዋጋችሁንም መተመን ትችላላችሁ። ልክ ይሄ ጾም ከመግባቱ በፊት የነበረው የሲዝን ላይ በጣም በቃ ትልቅ ሰርግ ተደርጎ ነበር እዚህ ከተማ እና ይሄ ሰርግ ላይ የሙሽሪት እናት ስፔሻል የሆነ ኬክ ስጦታ የሴቷ እናት ሰርታለች። ያ ኬክ የሚገርማችሁ 3 ወር የፈጀ ነው ለመስራት። የሙሽራ ኬክ ታውቃላችሁ እንዴ ተደራራቢ ነው አይደለ? ያቺ መሃል ጫፏ ላይ ያለችውን ግን ጫጉላ ቤት የምትሄድ ተብሎ 3 ወር ፈጅታ ነው የሰራችው። ይሄንን ኬክ ለመስራት ድራይ ፍሩትስ የሚባሉ አሉ። እዚህ ሀገር ብዙ የሉም። ከውጭ ሀገር አስመጥታ ግማሽ ሊትር የሚሆን ራም እና ሌሎች ሊከሮች ውስጥ ለ2 ወር በብልቃጥ ውስጥ ተዘፍዝፎ ያንን መጠጥ አድርጎት በቃ ጠርሙሱ ሲከፈት ሽታው እውድ ነው የሚያደርገው። ከዛ ደግሞ ከ2 ወር በኋላ ከሌሎች የኬክ ግብአቶች ጋር አድርጋ ኬኳን ጋግራ በትኩሱ እንደዚህ በሹል ነገር ተበሳስቶ እንደገና እስከ 1 ወር ድረስ ደግሞ በየቀኑ ጠዋት ጠብ እየተደረገበት ሲቆረጥ ፍርክርክ እንዳይል ማለት ነው። አስቡት እንግዲህ ምን ያህል ጥንቃቄ በምን ያህል ፍቅር በምን ያህል እንትን እንደተሰራ። እንደሷ አርጋ ሰርታ ለኢቨንት ማናጀሯ በአደራ ትሰጣታለች። ይሄ ኬክ ከሌላው ኬክ ጋር አብሮ ኬኩ ነጭ ነው አይደለ? የሙሽራ ኬክ የሚሰራው ከሱ ጋር አብሮ ዴኮሬት ይደረግ። ግን ይሄ የቶፑ ነው እና አደራ ይሄንን ጫጉላ ቤት ይዘውት የሚሄዱት ነው። ከፎቶ በኋላ ለብቻው ተቀምጦ ይዘውት የሚሄዱት ነው እንጂ እዛ የሚቆረጥ አይደለም ብላ አስጠንቅቃ ትሰጣታለች። ኦኬ ወሰደች። ኢቨንት ማኔጀር፣ ኢቨንት ፕላነር፣ ኢቨንት ኮኦርዲኔተር፣ ኢቨንት ኦርጋናይዘር ሆኖ መስራት የሚችለው ምን አይነት ሰው ነው? በመጀመሪያ በጣም ከሰው ጋር መግባባት የሚችል ሰው መሆን አለበት። ምክንያቱም የሰዎችን ነገር የሚሰማው ሰው ካልሆነ ሰው ሲያለቅስም ሲደሰትም ግድ የማይሰጠው ሰው ኢቨንት ማኔጀር መሆን አይችልም። ምክንያቱም የሰውን ፊሊንግ ሊገባው ይገባል። ያ ሰው ምንድን ነው የሚያስደስተው፣ ምን ባረግለት ነው የሚደሰተው ብሎ ማሰብ አለበት። እንግዶቼ በምን ተደስተው እንዲሄዱ ነው የምፈልገው። ምክንያቱም ኔክስት ታይም መጠራት አለብኝ። ኢትስ ኖት ዋን ታይም ስራ። ኦኬ እናትየው ለኢቨንት ማኔጀሯ ነው የሰጠችው። ኢቨንት ማናጀሯ ከቬንደሯ ጋር ነው የተነጋገረችው። አሁን ደግሞ ይሄ አጋጣሚ የተፈጠረው ይሄ ሰውዬ ይዞት የሚሄደውና የተገናኙት ከማን ነው? ኢቨንት ኮኦርዲኔተሯ ጋር ነው የተገናኘው። ኢቨንት ኮኦርዲኔተሯ አስቆማ ወዴት ነው የምትወስደው ትለዋለች። ሙሽሮቹ መኪና ውስጥ ልከት ነው ይላታል። ልክ ነው የተባለውም እንደሱ ነው። ትዕዛዙ ልክ ነው። ኦኬ ቴንክ ዩ ተባብለው ተለያዩ። እናት ሰርጉ እሁድ ነበር። ሰኞ ወሬ የለም። ኦኬ ማክሰኞ መልስ ላይ ጠይቃለሁ ብላ ጸጣለች። ማክሰኞ መልስ ግርግር ነበር። ስለ ኬክም አልተነሳ፣ ተረሳ፣ አለፈ። ሮብ ዕለት እንዴት ነው እነዚህ ልጆች ደግሞ በናፍቆት ነው እየጠበቁ ያሉት ሙሽሮቹ፣ አይተውታል ሁሉ ኬኩን። ስለዚህ ኬኩ እንዴት ነበር ስትላቸው የምን ኬክ ኬኩ የሙሽራው ኬክ አልመጣም። ኧረ አልመጣም። የት ሄደ? በጣም ተናደደች። ከዛ ኢቨንት ማናጀሯ ጋር ደወለች። ኬኩ አልደረሰም እኮ እንዴት ነው ስትላት፣ እንዴት ሊሆን ይችላል? እኔ ይሄን አድርጌያለሁኝ። እሺ አል ፋይንድ አውት ትላለች። ከዛ ነገሩን ኢንቨስቲጌት ማድረግ ትጀምራለች ማናጀሯ። መጨረሻ ኮኦርዲኔተሯ ጋር ይደወላል። ኮኦርዲኔተሯ ስጠይቅ ነው እንደዚህ አይነት ሰው እንዲህ አይነት ልብስ የለበሰ ሰው በእንደዚህ ሰዓት በኮሪደር ላይ ይዞ ሲሄድ አግኝቼው ይሄንን ብሎኛል። የአደራ ዕቃ ስለሆነ ተከታትዬ
የገባበትን መኪና አይቼዋለሁ፣ ታርጋ ቁጥር ይሄ፣ የመኪና ቀለም ይሄ፣ የመኪና አይነት ይሄ ብላ ሪፖርት ታደርጋለች። በአጋጣሚ ያንን ሰው በቃ ሁለት ቤተሰብ ስለሆነ እንግዲህ ይፈራል አይደል? የሙሽራ ቤተሰብ ነው፣ የሙሽሪት ቤተሰብ ነው፣ የማን ቤተሰብ ነው? አሁን አይ ቆይ እስቲ ዝም ብለን መኪናውን እንፈልግ ይባላል። ከዛ መኪናው ሲፈለግ ይገኛል። ማን ሆኖ ይገኛል? ያ ሰው በወንዱ ቤተሰብ በኩል ፎቶግራፍ ምናምን ሲነሱ እንደ ፕሮቶኮል ሆኖ አሁን እንዲበሉ፣ አሁን ኮትህን አውልቅ፣ አሁን እንዲበል ተብሎ የተሾመው ሰውዬ ሆኖ ተገኘ። ከዛ በጣም እንግዲህ ያው ኦፌንደድ እንዳይሆን ተደርጎ ተጠየቀ። አዎ እኔ እኮ ይዘን ስወርድ መኪናውን የሙሽሮች መኪና ኦልሬዲ ሄዶ ነበር። ስለዚህ ተከትዬ ሲሄድ ሆቴሉ ደግሞ አይገባም ኬክ ከውጭ ብለዋሉ። በላ ነው ብሎ እረፋ ላይ ይባላል። በአንድ በኩል ለእናትየው እረፍት ነው፣ አትሊስት ምን እንደሆነ ማወቁ። እንዲሁ ቢጠፋ በጣም ያናድድ ነበር። ስለዚህ አትሊስት ተበልቷል፣ አትሊስት ማንጋ ነው ታውቋል። ሶ በእንደዚህ አይነት አለቀ። ሰሎሜ ዳኛቸው እባላለሁኝ። የኢቨንት ኦርጋናይዚንግ እና የኢንቴሪየር ዲዛይን ካምፓኒ አለኝ። ፋውንደር ኤንድ ሲኢኦ ነኝ። በኢቨንት ዙሪያ ላይ ሜቢ ከብዙዎቻችሁ እድሜ በላይ ኤክስፒሪየንስ አለኝ። ከ25 ዓመት በላይ ኤክስፒሪየንስ አለኝ። ስለዚህ ስለ ኢቨንት የማወራውን ነገር በደንብ የማውቀውን ነገር ነው ማወራው። ከስራ ልምዱም ሌላ ተጨማሪ ለዚህ ስራ የሚጠቅሙኝን አይነት ኮርሶች በተለያየ ጊዜ ከተለያየ ቦታዎች ኮርሶችን ወስጃለሁኝ። በዚህ ስራ ላይ እሰራለሁኝና ከአገር መሪ መቀበል ጀምሮ እስከ ትሬኒንግ እንደዚህ አይነት ኢቨንቶች እስከ ማዘጋጀት ድረስ በጣም የተለያዩ አይነት ኢቨንቶች በዚህ 25 ውስጥ አድርጌያለሁኝ። ከሱም የበለጠ ደግሞ ራሱ ቤቴ ውስጥ የማደርጋቸው ግብዣዎች ኢቨንቶች ናቸው። ኢቨንት ማለት ምን ማለት ነው? ግብዣ ማለት ነው አይደለ? ድግስ ማለት ነው። ማንኛውም ድግስ ደግሞ ኦርጋናይዝድ መሆን አለበት፣ ፕላን መደረግ አለበት። ስለዚህ ከዛ ጊዜ ጀምሮ ማለት ነው የልጆቼንም ልደት ሳረግ ኢትስ አን ኢቨንት። ስለዚህ በእነዚህ ሁሉ ተደማምሮ ከዛ ደግሞ ኮርፖሬት ውስጥ ስገባ ደግሞ የኮርፖሬት ኢቨንት ውስጥ ይህን ስራ ከመጀመሪያ በፊት GIZ የሚባል መስሪያ ቤት ውስጥ ለረጅም ጊዜ ሰራ ነበረ። አንደኛው ትልቁ ስራዬ ኢቨንት ኦርጋናይዝ ማድረግ ነበረ። ስለዚህ የረጅም ጊዜ የኢቨንት ማኔጅመንት ልምድ አለኝ። ስለዚህ የምነግራችሁ ነገር በደንብ የማውቀው ሳብጀክት ነው። ትምህርት ቤት ብቻ የተማርኩት ጉዳይ አይደለም ማለቴ ነው። አሁን ከተማችን ውስጥ በጣም ብዙ ኢቨንቶች ይደረጋሉ። በጣም ብዙ ደግሞ ኢቨንት ኦርጋናይዘሮችም አሉ። ምናልባት ኢትዮጵያ ውስጥ በጣም ቀላሉ የቢዝነስ ላይሰንስ ማውጣት የሚቻልበት ዘርፍ ቢኖር ኢቨንት ኦርጋናይዜሽን ሳይሆን አይቀርም። ምክንያቱም በጣም ብዙ ነው ያለው። ነገር ግን ኢቨንት መለካት መቻል አለበት። ጎልደን ይሄንን ኢቨንት ሲያደርግ የዚህ ኢቨንት ሰክሰስፉልነት የሚለካው ሁኔታው ተካሂዶ ብቻ ተናጋሪ ሰው ነበረ መጥቶ ሄደ ይሄን ያህል ሰዎች ነበሩ ብቻ መሆን የለበትም። ሜዥር የሚደረግበት የራሱ የሆነ መስፈርት ሊኖረው ይገባል። እውነት ለመናገር በከተማችን ውስጥ የምናያቸው በጣም ትልልቅ ኢቨንቶች ብዙ የምታያቸው አብዮት አደባባይ፣ ሚሊኒየም አዳራሽ፣ ምንድነው አብዮት ጋር ያለው ሀያት ሬጀንሲ፣ በየሆቴሎቹ በየምናምን የምናያቸው ሪሊ በፕሮፌሽናል ኢቨንት ኦርጋናይዘርስ የሚካሄዱ ናቸው ወይ? እነዚህ ኢቨንቶች በፕሮፌሽናልም ከሆነ የተዘጋጁት ኢቨንቱ ካለፈ በኋላ ሰክሰሳቸው ሜዥር ተደርጓል ወይ? በምንድን ነው የሚለካው? የኢቨንቱ ባለቤቶች ይሄንን ኢቨንት እንዲዘጋጅላቸው ሲፈልጉ የቀጠሯቸው የኢቨንት ፕላነርስ፣ ማኔጀርስ፣ ኦርጋናይዘርስ፣ ኮኦርዲኔተርስ በምን መስፈርት ተለክተው ነው ይሄ ስራ የተሰጣቸው? ኢቨንቱ ከመዘጋጀቱ በፊት በቂ የመዘጋጃ ጊዜ ታስቦለት ነበር ወይ? በቂውንስ ክፍያ አግኝተዋል ወይ?
እነዚህ ኢቨንት ኦርጋናይዘርስ በጣም ዲቴል ከመሆኑ የተነሳ የኢቨንት ስራ የመለኪያውም አይነት እንደዛው በጣም ሊለያይ ይገባል። ገንዘብ ለማስገኘት ተብሎ የሚደረግ ኢቨንት እና ብዙ ሰው ስለ አንድ ጉዳይ እንዲያውቀው የሚደረግ ኢቨንት አንድ አይደለም። በአንድ አይነት መለኪያ ልንመለካው አንችልም። ስለዚህ እነዚህን ነገሮች ሁሉ በማየት ዛሬ ከቢኒያም ጋር ያሰብነው ይሄ በጣም አስፈላጊ በተለይ በሀገራችን ባለንበት ሁኔታ በአሁኑ ዘመን በጣም የሚያስፈልገን ጉዳይ ስለሆነ አሁን ያሉት ወጣቶች እንደ ሌሎቹ ስራዎች ላይክ ሴልስ ማርኬቲንግ እንደምትማሩት ይሄኛውንም ትምህርት ቢያገኙበት በጣም ብዙ ሊሰሩበት አገሪቱም ላይ ለውጥ ሊያመጣ የሚችል ነገር የምናይበት ጉዳይ ሊሆን ይችላል ብለን ተነጋግረን ነው ይሄንን ፕሮግራም ያዘጋጀ ነው። ዌልካም ቱ ኢቨንት ማኔጅመንት። እንዳልኳችሁ እስካሁን ማአት ቃላቶች ስጠራ ነበረ። ኢቨንት ፕላኒንግ፣ ኢቨንት ማኔጅመንት፣ ኢቨንት ኦርጋናይዚንግ፣ ኢቨንት ኮኦርዲኔሽን ኦል ዲስ ቲንግስ ማኔጅ በሚያደርገው በኢቨንት ማኔጅመንት ስር ያለ ነገር ነው። ስለዚህ ኢቨንት ማኔጅመንት ብለን ስንል በስሩ በጣም ብዙ ሌሎች ባለሙያዎች የሚያስፈልጉት ትልቅ ፊልድ ነው። ስለዚህ የቲም ወርክ ነው ማለት ነው እና እያንዳንዳችን በእያንዳንዷ ነገር እንኳን ኤክስፐርት ብንሆን በጣም ትልቅ ኢቨንት ማኔጅመንት ካምፓኒ ለመሆን ያበቃናል ማለት ነው። ኢቨንት ማናጀሮች ማን ናቸው? ኢቨንት ማናጀሮች ኢቨንቱ ላይ አሁን አንድ ነገር ቢጎል ካሜራማኑ ባይኖር ኖሮ ድምፁ ባይሰራ ፕሮጀክተሩ የሆነ ችግር ቢፈጠርበት ማንን ነው የምንጠራው? የኢቨንት ማናጀሯን ነው የምንጠራው አይደለም? ስለዚህ ኢቨንት ማናጀር ኢዝ ዘ ፎካል ፐርሰን። ሲጠነሰስ ጀምሮ ያ ድግስ እስከ መጨረሻ አልቆ እንግዳው ተሰናብቶ ኢቨንቱ የተደረገበት ቦታ ተጠርጎ እቃው ቦታው እስኪመለስ ድረስ ኃላፊነት ያለበት ፎካል ፐርሰኑ ኢቨንት ማናጀር ይባላል። ስለዚህ የኢቨንት ማናጀሩ ይሄን ሁሉ የያዘ ነው። ከእያንዳንዱ ሌሎች ስራዎችን ያንን ኢቨንት ሰክሰስፉል ሊያደርገው የሚያስፈልገውን ነገር የሚሰሩ ካምፓኒዎች በሏቸው፣ ግለሰቦች በሏቸው፣ ገስቶቹ ጭምር በቃ በዚህ ኮንታክት ፐርሰን በዚህ መሀል ላይ ፎካል ባለው ሰውዬ በኩል የሚሰራ ስራ ነው ማለት ነው። ይሄን ስራ አሁን ስታስቡት እንዴት አይነት ስራ ይመስላችኋል? እንደ አካውንቲንግ መቼም ደባሪ አይደለም አይደል? ፋይናንስ ውስጥ ያለ ሰው እንዳይቀየመኝ። ኢትስ ኖት አይደለ? ኢትስ ኖት ሞኖቶነስ። ሁልጊዜ የሚቀያየር ነገር በመሆኑ ከተለያየ አዳዲስ ሰው ጋርም ስለሚያገናኘን ሁልጊዜ በጣም አዲስና ልዩ የሆነ ሳቲስፋክሽን ለእያንዳንዱ የተለያየ ኢቨንት የሚሰጠን ነው። ስለዚህ ኢቨንት ማናጀር በመሆን ምን ቤኔፊት አደርጋለሁ ብሎ አንድ ሰው ቢጠይቅ ምንድነው? አንደኛው ሪኮግኒሽን ነው። ሪኮግኒሽን ደግሞ ከገንዘብ የበለጠ ነው። መልአክ ይሄንን አይነት ትሬኒንግ ስታዘጋጅ እንከን አይወጣላትም። ቀድማ ነው የምትዘጋጀው። ዜናው ለሁሉ ሰው እንዲዳረስ ታደርጋለች። ቦታው እንዲመች ታደርጋለች። እንግዶቹ ደስ እንዲላቸው አበባ ይዛ ትመጣለች። ተናጋሪዎቹ ትን እንዳይላቸው ወይ ጉሮሯቸው እንዳይደርቅ ውሃ ታዘጋጃለች። ያንን ሪኮግናይዝ መደረግ በእንደዚህ በሙያ በጣም አንዱ ትልቅ ሳቲስፋክሽን ነው፣ ከገንዘቡ ሌላ ማለት ነው። ገንዘቡም ቀላል እንዳይመስላችሁ። ዲፔንዲንግ ኦን ዮር ክላይንት በሚፈጀው ጊዜ ጭምር እና በሚፈልገው የእናንተ ኤፈርት መጠን ዋጋችሁንም መተመን ትችላላችሁ። ስለዚህ የሚከፈለውም ነገር ቀላል አይደለም። ሶስተኛው ደግሞ ፐርሰናል ሳቲስፋክሽን ነው። አሁን ያንን ኬክ አድራሻውን የት እንደሆነ ያወቀችው ኢቨንት ኮኦርዲኔተር እንዴት አይነት ምስጋና እንደሚሰጣት አስቡ። ከዛ ቤተሰብ አይደለም ምን ያህል ሳቲስፋክሽን ነው። ኢትስ ኖት ቲፕ አይደለም፣ በገንዘብ አይደለም፣ በምን አይደለም፣ ግን አደራዋን ጠብቃ ስራ በዛ ሰዓት እኮ በቃ አልቋል ስራዋ፣ መሄድ ትችል ነበረ። ግን ታርጋ እስከ መያዝ ድረስ ሄዳ ያደረገችው ነገር ለሰዎቹ ብቻ ሳይሆን ለራሷ ፕሮብሌም ቢመጣ ብላ አስባ ቀድማ በማድረጓ ትልቅ የራሷ ፐርሰናል ሳቲስፋክሽን ይኖራታል።
ሌላው ፍሌክሲቢሊቲ ነው። ፍሌክሲቢሊቲ ማለት ለምሳሌ አንዳንድ ድርጅቶች ለምሳሌ የቢኒ ድርጅት ፉል ታይም ኢቨንት ኦርጋናይዘር መቅጠር ላይኖርበት ይችላል። ስለዚህ ኢቨንት ሲኖር ብቻ መጥቶ ይሄንን ኢቨንት የሚያደርግ ሰው ሊቀጥር ይችላል። ሰው መላክ ወልዳ ህፃናት ልጆች ቤቷ ቢኖሯት ስቲል ከቤቷ ሆና እየሰራች ስታስፈልግ ብቻ ነው የምትመጣው። ፉል ታይም እዚህ መስሪያ ቤት ከጠዋት 2 ሰዓት እስከ 11 ሰዓት መቀመጥ የለባትም። ሶ ይሄንን ኦፖርቹኒቲ ይሰጠናል ማለት ነው። ወይንም ሌላ መስሪያ ቤት ውስጥ እየሰራን ሌትስ ሴይ ዌዲንግ ፕላነር መሆን ብፈልግ ሲዝኑን እየጠበቅኩ ነው የምሰራው፣ ግን የቋሚ ስራዬን እየሰራሁኝ ሌላ ስራዬን እሰራለሁ። ስለዚህ በጣም ፍሌክሲቢሊቲ አለው። ሌላው በጣም ኢንዲፔንደንስ ነፃነትን ይሰጣል ማለት ነው። እነዚህ ሁሉና የሚናቅ ሙያ አይደለም። በተለይ the last 15 to 20 years በዓለም ላይ የኢቨንት ማኔጅመንት ስራ በጣም ከሌሎች ፕሮፌሽኖች እኩል በጣም እያስፈለገ የማያስፈልግበት ቦታ የለም። በቃ በጣም እያስፈለገና ፕሮፌሽናልስ በግድ እየተፈለጉ እንዲሰሩት በቃ እኔ አደርገዋለሁ የሚባል ነገር የለም። አሁን ለምሳሌ እኛ ሀገር ራሱ አሁን ሰርግ ሲደገስ ኮሚቴ ነው የሚቋቋመው አይደል? ድሮ የነበረው ኮሚቴ አክስት፣ አጎት፣ ወንድም፣ ታላቅ እህት፣ ታናሽ እህት አንቺ እናርጊ አንተ እናርጊ ተብሎ ነበር የሚስ ኖት ኤኒሞር። ምክንያቱም ገንዘብ ለወጣበት ነገር ትክክል የሆነ ጥሩ ነገር እንዲሰራ ይፈለጋል። ስለዚህ ያንን የሚያደርግ ደግሞ ባለሙያ መቅጠር አለብን። ምግብ መስራት ስላቃተን አይደለም ኬተሪንግ የምንጠራው አይደለም እንዴ? ግን ስራችንን እንዲያቀልልን ነው። የተሻለ ከኛ ሰርቶ የሚያመጣ ካለ እኔ ለምንድን ነው 8 ሰዓት ወጥ ሳቁላላ የምውለው? ወጥ መስራቱን ስለማላቅበት አይደለም። ሶ ኢትስ ዘ ሴም ቲንግ። ወደፊትም አሁን እነዚህ ነገሮች በግድ ታያላችሁ፣ እያየናቸውም ነው አይደለ? አሁን ለምሳሌ ሽምግልና ምናምን ድሮ ነበረ ነው ሽምግልና አለ። ግን እንደዚህ ኢቨንት ሆኖ ዴኮሬት ተደርጎ የቱ ጋር ይቀመጡ መጀመሪያ ማን ይምጣ ፕሮግራም ወጥቶለት የለም አልነበረም። ግን አሁን በግድ እየመጣ ነው። ኢትስ ኖት ኦንሊ አባውት ዘ ዴኮሬሽን ዘ ሆል ፕሮሰስ። ለዛ ኢቨንት በቃ ፕሮፌሽናል የሆነ ሰው የሚያስፈልግበት ጊዜ ሆኖ መጥቷል ማለት ነው። ታዲያ ምን አይነት ሰው ነው ኢቨንት ማኔጀር፣ ኢቨንት ፕላነር፣ ኢቨንት ኮኦርዲኔተር፣ ኢቨንት ኦርጋናይዘር ሆኖ መስራት የሚችለው? ምን አይነት ሰው ነው? በመጀመሪያ በጣም ከሰው ጋር መግባባት የሚችል ሰው መሆን አለበት። ምክንያቱም የሰዎችን ነገር የሚሰማው ሰው ካልሆነ ሰው ሲያለቅስም ሲደሰትም ግድ የማይሰጠው ሰው ኢቨንት ማኔጀር መሆን አይችልም። ምክንያቱም የሰውን ፊሊንግ ሊገባው ይገባል። ያ ሰው ምንድን ነው የሚያስደስተው፣ ምን ባረግለት ነው የሚደሰተው ብሎ ማሰብ አለበት። እንግዶቼ በምን ተደስተው እንዲሄዱ ነው የምፈልገው። ምክንያቱም ኔክስት ታይም መጠራት አለብኝ። ኢትስ ኖት ዋን ታይም ስራ። ስለዚህ እዚህ ያለው ሰው በሙሉ ነው ዛሬ ይሄንን ኢቨንት ቢወደው ነገም ሌላ ትሬኒንግ አለኝ ባክሽን መላክ እርጅኝ ብሎ ሊመጣ የሚችለው። ካለበለዚያ የአንድ ጊዜ ስራ አይደለም። ስለዚህ ትልቁ ከሰው ጋር መግባባት የሚችል ሰው ነው። ከሰው ጋር መግባባት ብቻ ደግሞ ፊት ለፊት ስንገናኝ ሳይሆን በጣም ኔትወርኪንግ ማወቅ አለብን። ዛሬ የማውቃችሁን ሰዎች ነገ ለምን ጉዳይ እንደምፈልጋችሁ አላውቅም። ዛሬ አጠገባችሁ የተቀመጠው ሰውዬ ነገ ለምን ጉዳይ ችግራችንን ሊያቀልልን የሚችል ሰው እንደሆነ አናውቅም። ስለዚህ በሄድንበት ሁሉ ታክሲ ውስጥም ይሁን ትምህርት ቤት ውስጥም ይሁን ስራ ቦታም ይሁን ሰው ቤት ግብዣ ሄጄ ከማላቀው ሰው ጋር የሚያገኘሁትም ሰው ይሁን ኔትወርኪንግን ማስፋት አለብኝ። እንደ ገንዘብ ሀብት ሆኖ የሚቆጠረው አሁን ብር አይደለም፣ ባንክ ውስጥ የተቀመጠ ገንዘብ አይደለም። how many people do I know? how many followers do I have? ያ ማተር ያደርጋል። ስለዚህ በየቦታው በተለይ ደግሞ ይሄ ኤግዚቢሽን አርት ኤግዚቢሽን ስትሄዱ በየዓመት ባሉ ፌስቲቫል ተብሎ የሚዘጋጁ ባዛርስ ስትሄዱ ኮሌክት አድርጎ ካርዶቹን። ምክንያቱም ሌላ ጊዜ ኢቨንት ማዘጋጅ ማንን ነው የምጠራው? እነዚህን ሰዎች ነው አይደለም እንዴ መጡ የምፈልገው። እነሱን በደንብ ኦርጋናይዝ አድርጌ ሰዓሊ ከሆነ ሰዓሊ፣ ሙዚቀኛ ከሆነ ሙዚቀኛ። አሁን ሰርግ ቤት ስሄድ ሁልጊዜ እኔ ፎቶግራፈር እና የዴኮሬተር የዲጄ ካርድ ያስቀምጣሉ። ሰብስቤ ይዤ ነው የምሄደው። ምክንያቱም መቼ ለምን ጉዳይ እንደምፈልጋቸው አላውቅም።
ስለዚህ ሁል ጊዜ በተለይ ቢዝነስ ካርድ is very good እንደነዚህ አይነት ቦታዎች ስትገናኙ ደግሞ ማን ነው ምንድን ነው የሚሰራው ያ በጣም በጣም very important ነው ሶ ኢቨንት ውስጥ መስራት የሚፈልግ ሰው ብዙ ሰው ማወቅ መቻል አለበት ከሚያውቃቸው ሰዎች ጋር ጥሩ ግንኙነት ሊኖረው ይገባል ራሱን ማስተዋወቅ መቻል አለበት I do this I do that ምን እንደምሰራ ካላወቃችሁ ምን ብላችሁ ትፈልጉኛላችሁ ለምን ጉዳይ ትፈልጉኛላችሁ ስለዚህ ሁሉ ጊዜ ራሳችሁንም ማስተዋወቅ ምን ይባላል እንደው ሲቪያችንን ራሳችንን ይዘን ምን ዞረው ይባላል ማንንም ሰው ሲቪ ዘንድሮ ሄዶ አፕሊኬሽን ሲያስገባ ሲቪ ብቻ አይደለም የሚያስገባው ሲቪያችን is on social media or event ላይ ሄደን የምናደርገው አሁን I'm sure ሁላችሁም ሰሎሜ ማናት ብትባላ ሰሎሜ እንደዚህ ጎልደን ሄዳ ምናምን እንደምታደርገው ኢቨንት ኦርጋናይዝ እና ኢንቴሪየር ዲዛይን የምትሰራው አትሊስት እነዚህ ሶስት ነገሮች መናገር ትችላላችሁ ለምን ስላወራው ማለት ነው እንዲህ ነኝ ብዬ ስላልኩኝ ማለት ነው ስለዚህ ራሳችሁንም መግለጽ it's very very important I know ባህላችን ጉራ ምናምን ሊመስል ይችላል no I'm proud of what I'm doing ውሸቴን አይደለም ውሸቴን ከሆነ ነው ጉራ የሚሆነው የምሰራውን አቃለው 25 አመት በላይ ሰርቼበታለሁ ስል ጉራ አይደለም ራሴን ስለማቀው ነው ጉራ የሚሆነው የምሰራውን ነገር የማላረገውን ነገር የማወራ ቢሆን ነው ሌላው ደግሞ ምንድነው ሰርቲፊኬሽን አሉ ብዙ አይነት ሰርቲፊኬሽኖች አሉ ኢቭን ስፔሻላይዝድ የምትሆኑበት ለምሳሌ ኮርፖሬት ኢቨንት ከሆነ የኮርፖሬት ኢቨንት ሶሻል ኢቨንት ከሆነ የሶሻል ኢቨንት የዌዲንግ ፕላነር ከሆነ የዌዲንግ ፕላነር ለየብቻው አንድ ተደርጎ መወሰድ የሚችሉና ሰርቲፊኬት ማግኘት የምትችሉባቸው በጣም ብዙ ትምህርቶች አሉ እርግጠኛ ነኝ ከዚህ ቶክ በኋላ ስለ ኢቨንት ማኔጅመንት ያላችሁ ሐሳብ ከተቀየረ ጎልደንን እንደምትቀላቀሉና ይሄንን ኮርስ እንደምትወስዱ ተስፋ አደርጋለሁኝ ሶ ይሄንን ኮርስ ወስዶ ኳሊፋይድ ሆኖ ኦፍ ኮርስ ኤክስፒሪየንስ ኢዝ አናዘር ቲንግ ሰርቲፊኬሽኑ ብቻ አይጠቅምም ሶ ሰርቲፊኬሽናችሁን ከያዛችሁ በኋላ ቮለንቲር ማድረግ ትችላላችሁ የቅርብ ዘመድ የሚያገባ ቢኖር ኦር ልደት ቢኖር ኦር አንድ መስሪያ ቤት ፈንድሬዚንግ ማድረግ የሚፈልግ አንድ ኤንጂኦ ቢኖር ቮለንቲር አድርጉ ስራችሁን አሳዩ ተለማመዱበት ምክንያቱም በቲዮሪ ብቻ ሁሉም ትምህርት በዛ ኤክስፐርት መሆን አይቻልም በተለይ ደግሞ ኢቨንት ማኔጅመንት ከሰርቲፊኬሽኑ ውጪ ቲዮሪውን ይዞ ሪል ላይፍ ውስጥ ደግሞ ሪሊ እንዴት ነው የሚለውን ፕራክቲስ ማድረግ በጣም ያስፈልጋል ኦኬ ሰርቲፊኬሽኑን አገኘን ቮለንቲር ያረግንም እንለማመድ ብዙ ነገር ኦንላይን እናንብብ ብዙ እናጥና ስለዚህ ጉዳይ በቃ ፎከሳችን እዛ ላይ ሆኖ ይሄን ነገር ለማሳደግ እንሞክር ምንድነው ቤኔፊቱ ምንድነው የሚሰጠን ኦፖርቹኒቲ ይሄንን ማድረግ ቅድም አንዱን ነገር ብየዋለሁኝ ፍሌክሲብል እና ኢንዲፔንደንት የሆነ የራሴን ስራ መስራት መጀመር እችላለሁኝ that's number 1 ነምበር 2 ለሆቴሎች ውስጥ መስራት እችላለሁ ሆቴሎቹ ውስጥ ይሄንኑ ብቻ የሚሰሩ ዲፓርትመንት አሉ እዛ ሆቴል ውስጥ ቁጭ ብለው ስካይላይት ብትሄዱ እያንዳንዱ የሚደውለው ደንበኛ በዚህ ቀን ለሰርግ ይሄን አዳራሽ ፈልገዋለሁ በዚህ ቀን ከእንትን ሰዓት እስከ ስንት ሰዓት ለዚህ ስብሰባ ፈልገዋለሁ በዚህ ከአመት ከሁለት አመት ድረስ ቡክ ይደረጋል እነዛን የሚሰሩ ሰዎች ሆቴል ውስጥ የሚሰሩ ኢቨንት ማኔጀርስ ናቸው ስለዚህ ትልልቅ ሆቴል ውስጥ እንደ ኢቨንት ማኔጀር ኦር ኢቨንት ኮኦርዲኔተር ሆኖ መቀጠር ይቻላል ስለዚህ ሆቴል ውስጥ ስራ ማግኘት ይቻላል ማለት ነው ሌላው ደግሞ ቢዝነስ ኦርጋናይዜሽንስ በየጊዜው የተለያየ ኢቨንት መቀደም አሁን እንደነገርኳችሁ ጃይዘት ለረጅም ጊዜ ሰርቻለሁ ብያችኋለሁ አንዱ ትልቁ ስራዬ ቢዚ የሚያደርገኝ ኢቨንት ኦርጋናይዝ ማድረግ ነበር በየጊዜው ስብሰባ አለ በየጊዜው ኮንፈረንስ አለ በየጊዜው የስታፍ ሪትሪት አለ ሶ እነዛን ሁሉ ኢቨንቶች ማዘጋጀት ከውጭ አውትሶርስ አናደርግም ሶ እዛው አንድ ዲፓርትመንት ሆኖ ግን በጣም ፉል ታይም የሆነ ስራ እንግዲህ በኋላ ትምህርት ውስጥ ስትገቡ ደግሞ እንግዲህ ምን ዲቴል አለው በቃ ኢቨንት ነው ብለን የምንለው ደግሞ ምን ዲቴሎች አሉት ያን ነገር ለማዘጋጀት ታዩታላችሁ ስለዚህ የቢዝነስ ኦርጋናይዜሽን ውስጥ መቀጠር ይቻላል
የአሶሲዬሽኖች ውስጥ መቀጠር ይቻላል። ለምሳሌ ቼምበር፣ አዲስ አበባ ቼምበር፣ ኢትዮጵያ ቼምበር አለ አይደለ? ከውጭ አውትሶርስ አያደርጉም። የራሳቸው ዲፓርትመንት አላቸው። ምክንያቱም በሆል ይር የተለያየ አይነት ኢቨንት ያዘጋጃሉ ለተለያየ ሴክተር። ስለዚህ እንደሱ አይነት ኦርጋናይዜሽኖች ውስጥ መቀጠር ይቻላል ማለት ነው። ሌላ ኢቨንት ፕላኒንግ ካምፓኒስ ባሮክ መታችሁ መቀጠር ትችላላችሁ። if you are good at it በግድ የራሳችሁ ኢቨንት ኦርጋናይዚንግ ካምፓኒ እንድትከፍቱ አይጠበቅባችሁም። ወይም ደግሞ የራሳችሁን ኢቨንት ኮንሰልታንት ብላችሁ ማድረግ ትችላላችሁ። ሶ ኦፕሽኑ ብዙ ነው። ዝም ብዬ ሰርቲፊኬሽኑን ባገኝ ምን ይጠቅመኛል ብለን የምንተወው ነገር ሳይሆን በደንብ ሪሊ ልንሰራበት ልንቀጠርበት የምንችል ፊልድ ነው። ኦኬ። ሌላው ስራው በጣም ብዙ ዲማንድ ያደርጋል። ምናልባት ከምንሰራበት ቦታ ወተን ሌላ ቦታ መሄድ ይኖርብን ይሆናል። ቤተሰብ ላለው ሰው አሁን እነዚህ ነገሮች አስቸጋሪ ሊሆኑ ይችላሉ። ግን ራስን ማዘጋጀት ይፈልጋል። ምክንያቱም ከአለንበት ቦታ ወተን ሌላ ቦታ መስራት፣ ረጅም ሰዓት መስራት፣ በሆሊዴይ መስራት፣ እነዚህ ነገሮች ሁሉ ይጠበቅበታል ከአንድ ኢቨንት ማኔጀር። ስለዚህ ላይፍ ስታይላችን ኢትስ ኖት ዳት ኢዚ። ጠዋት 8 ሰዓት ገብቶ 2 ሰዓት ገብቶ ማታ 11 ሰዓት ወጥቶ ከዛ እንቅልፌን እንተኛለሁ የሚባላል። ተኝተንም ማት ነገር ነው የምናስበው። በቃ አቴንሽን ቱ ዲቴልስ ዋናው ትልቁ ነገር አቴንሽን ቱ ዲቴልስ። ምንም ነገር ተንቆ የሚቀር ነገር የለም። ቅድም ያልኳችሁ አይነት ፕሬስ ሪሊዙ ሲመጣ ፕሬስ ሪሊዝ መጣ፣ ኦኬ፣ ለጋዜጠኞቹ የሚሰጥ ዶክመንት መኖር አለበት ተባብለናል። ኦኬ፣ ሶ ፕሪንት አይደለም፣ ፎንቱ ልክ ነው ወይ፣ ብራንዱን ተጠቅሜ ያለሁ ወይ፣ የብራንዱን ከለር ነው ወይ የተጠቀምኩት፣ ስፔሊንግ ስህተት አለ ወይ፣ ኦል ዲስ ቲንግስ በቃ ዲቴይል ነገር ማየት መቻል አለብን። ፕሪንት አድርገን ስናስመጣ ባነሩን ከመደረጉ በፊት ሄጄ አይቼ ኖ ከለሩ የኛ ብራንድ ቢጫ አይደለም፣ ሎኬሽን ብለህ ያደረግከው ነገር በጣም ትንሽ ስለሆነ ትንሽ እንዲነበብ ጎላ አድርግልኝ። ኦል ዲስ ዲቴልስ ልክ ገስቴን ሆኜ ማየት አለብኝ። አይኔ ልክ እንደ እንግዳው ሆኖ ማየት አለብኝ። መጀመሪያ ክላይንቴን በደንብ ማዳመጥ አለብኝ። ምንድን ነው የሚፈልገው? ከዛ እሱ ያለኝን ነገር ደግሞ የኔን ክሪኤቲቪቲ ጨምሬበት ደሊቨር ሳደርግ ደግሞ ገስቶቹ ምን ስሜት ተሰምቷቸው እንዲሄዱ ነው የምፈልገው። ዛሬ ከዚህ ቤት ስትወጡ ቤታችሁ ስትሄዱ እንዴት ነበር ስለ ኢቨንት ሰማን ካላችሁ ኢት ዋዝንት ጉድ ማለት ነው። ልደት ተጠርቼ ነበረ፣ በስማም የበላ ነው ምግብ አቤት ዴኮሬሽኑ ካለን ደግሞ የሆነ ኢምፓክት ከዛ ኢቨንት ፕላነር አንድ ነገር ጥሎብናል ማለት ነው። ሶ እያንዳንዱ ኢቨንት እንደሱ መባል መቻል አለበት። በተረፈ ኢን ኮንክሉዥን ይሄ ኮርስ ማንም እኔ ሰው ማስተናገድ ወዳለው፣ ሰው ሲደሰት ማየት ወዳለው፣ እንደዚህ አይነት ፕሮፌሽን ውስጥ ብገባ ለኔ ከኔ ካለኝ ጸባይ ጋር የሚሄድ ነው ብሎ የሚያስብ ሰው ሊወስደው የሚችል ኮርስ ነው እና ይሄንን ኮርስ ደግሞ ከወሰዳችሁ በኋላ እንዳልኳችሁ የመጀመሪያ መለማመጃ በቮለንቲርስ የተለያዩ መስሪያ ቤቶች አፕላይ ማድረግ ትችላላችሁ። ማንም ሰው እምቢ አይልም። to tell you the truth ማንም ሰው እምቢ አይልም። ለእናንተ ግን ትልቅ አድቫንቴጅ ነው። ግን ከቤታችሁ ውስጥ ጀምሩ። ዛሬ እናታችሁ የሚቀጥለው ሳምንት የሆነ ድግስ ካለባት ከሱ ጀምሩ። ኦኬ፣ ስንት አይነት ወጥ ነው የምትሰሪው? 6። እሺ፣ ቀዩ በዚህ ይቅረብ፣ አልጫው በዚህ ይሁን፣ ጥብሱ በዛ ይሁን፣ ይሄኛው በዚህ ጭልፋ ይውጣ። that is planning, that is event planning. ኦኬ፣ ሰዎቹ ሲመጡ ሽማግሌዎቹ በዚህ ይቀመጡ፣ ወጣቶቹ እዚህ ጋር ይሆን፣ አይ ፀሐይ እንዳይሆንባቸው እዚህ ጋር ትንሽ የሆነ ነገር እናድርግ። that is event planning. ኦኬ፣ ሶ ሁሉም ኢቨንት ትንሽና ትልቅ የሚባል የለውም። እያንዳንዱ ኢቨንት ፕላኒንግ ይፈልጋል and planning in advance. ሶ ይሄንን ነው የምላችሁ። በጣም አመሰግናለሁ።